ይስጥልን አዲስ ማለዳ ተከታታዮች እንደምሰንብታችኋል። ወቅታዊ ዝግጅታችን ተጀምሯል። የዛሬው ርዕሰ ጉዳያችን ባለፈው ሳምንት አርብ ለንባብ የበቃው በኢትዮጵያ የፖለቲከኛ አንዱዓለም አራጌ ብዕርና ባሩድ የተሰኘው መጽሐፍ ነው። በእርግጥ የመጽሐፍ ባለፈው ወርሃ የካቲት 2018 በጀርመን ፍራንክፈርት ተመርቆ ለንባብ በቅቷል። ብዙ ጉዳዮችን ያነሳል መጽሐፉ። ስለ ሰላምና የኃይል አመጾች ያነሳል። የ1966 አብዮትንና የ2010ን የፖለቲካ ለውጥ እያነጻጸረ በሁለቱም መንገድ በሰላም ወይም በኃይል አመጻም ብዙ የሚለው ነገር አለ ይዳስሳል። ከዛም ባለፈ ደግሞ በመኢሶን፣ ኢሃፓ፣ ህወሓት ወዘተ የምንላቸው ባለፉት 50 ዓመታት ውስጥ ማለትም ከአብዮቱ መፈንዳት ጊዜ ጀምሮ እስከ ቅርብ ጊዜ ድረስ ተሳትፎ ያላቸውን ሰዎች አነጋግሮበታል አንዱዓለም። ከአንቱ ታንተን የመረጥኩት አስፈቅጄ ነው። እስከ ዝግጅታችን ፍጻሜ ድረስ አብራችሁን ብትቆዩ ደስ እንሰኛለን። ዮሐንስ አሰፋ ነኝ። አንዱዓለም በጣም አመሰግናለሁ። እኔም አመሰግናለሁ ዮሐንስ። ጥሩ፣ ስለ መጽሐፉ በዝርዝር እናወራለን፣ ግን ቀደም ኦፍ ዘ ሪከርድ እንደውም ስናወራ ነበር በጥቅል ስለ መጽሐፍ ኢትዮጵያ ውስጥ ስላለው ነገር እናወራ። ከሶስት ሳምንት በፊት ሁለት አውደሪዎች ነበሩ። የመጽሐፍት አውደሪ አብሮት ቤተ መጽሐፍትና አዲስ አበባ ዩኒቨርሲቲ። አዲስ አበባ ዩኒቨርሲቲ ላይ ተገኝቼ ነበርና የመጽሐፍ ዋጋ በጣም ተወዷል ነው የምልህ። በጣም አሁን የእናንተን አንግል እንድታሳይ ነው። እኔ እንደ ገዢ ነው የማወራው እዚህ ጋር። አዳዲስ የሚታተሙት ሳይሆኑ በፊት አሁን የማርክሲስት ሌኒኒስት መጽሐፍቶች ወደ ጊዜ የወጡት በ5 ብር በ2 ብር የጀርባ ዋጋቸው እንኳን የማይቀመሱ ሆኗልና አንተ አሳትመሃል መጽሐፍ። ምንድነው እየተካሄደ ያለው በህትመት ውስጥ? እኔም በደንብ አውቀዋለሁ ብለህ ነው፣ ግን ዝርዝር እንግዲህ ብዙ አካላት ናቸው እዚህ ውስጥ ያሉት። ለምሳሌ ወረቀት የሚያቀርቡ አሉ፣ ማተሚያ ቤቶች አሉ፣ ቀለም የሚሸጡ አሉ ነው። ከዛ ጸሐፊዎች አሉ፣ አከፋፋዮች አሉ፣ አዟሪዎች አሉ፣ አታሚዎች አሉ። ብዙ የብዙ ወገኖች ስብጥር ነው እዛ ውስጥ ያለውና ነገሩን በደንብ ላብራራው እችላለሁ፣ ግን እንደው ጠቅለል ባለ መልኩ ሳየው የወረቀት መወደድ ይመስለኛል። እኔ አሁን በማናገርበት ጊዜ ማተሚያ ቤቶች የሚነግሩኝ ወረቀት በጣም ተወዷል እና የሚያሰሉት በተለይ ይሄ ሽሮ ቀለም ያለውን ወረቀት የምትጠቀም ከሆነ እሱ ለዓይን ለአንባቢ በጣም ጥሩ ነው፣ ለመጽሐፉም ኳሊቲ። እሱን የምትጠቀም ከሆነ ዋጋው በጣም ይጨምርብሃል። አጠቃላይ ግን የወረቀት ዋጋ ተወዷል። ወረቀት በዚህ ደረጃ መወደድ ነበረበት ወይ? መጽሐፍት በዚህ ደረጃ መወደድ ነበረባቸው ወይ ካልከኝ መወደድ አልነበረበትም። የሚያነብ፣ የሚጽፍ፣ የሚመራመር ማህበረሰብ ነው ሀገር ሊያሳድግ የሚችለው። በእርግጥ ዘመኑ እየተቀየረ ነው፣ ዲጂታል እየሆነ ነው። ግን የዚህ ደግሞ በመጽሐፍት የሚተላለፉ እውቀቶችም ደግሞ ወሳኝ ናቸው። ወደዛም ትራንዚት አላደረግንም፣ ገና ወደዛም አልተሻገርንም፣ መንገድ ላይ ነን። የተደበላለቀ ነገር ነው ያለው እና በዛ ሂደት ውስጥ ወረቀት በዚህ መጠን ተወዶ እንትን ማለቱ ዋጋ መወደዱ እንትን ያሳዝናል። በሌላው ግን ስታየው አሁን ስጋ ቤት በር ላይ ቆመህ ለስጋ ለ1 ኪሎ ስጋ የሚወጣውን ስንት ሺህ ብር እንደሚወጣ ታያለህ። ከዛ የዛን 1/10 ወይንም እንደው 30% እንኳን ከፍሎ መጽሐፍ ደግሞ ስንት ሰው ይገዛል ካልክ ደግሞ ሌላ ችግር ነው። የማንበብም ተነሳሽነቱም ደካማ ነው። ሌሎች የፕራዮሪቲም ችግር አለ። ለ1 ኪሎ ስጋ 5000 4000 ብር የሚወጣ ሰው 400 እና 500 ብር ወጥቶ መጽሐፍ ቢገዛ እሱ አንብቦ ሌላ ሲያነባው ልጆቹ ያነቡታል። ሼልፍ ላይ ተቀምጦ ራሱ ቤተሰብን ኢንስፓየር ያደርጋልና የዋጋ ውድነት አለ። በሌላው ግን ደግሞ የእይታም ችግር ያለ ይመስላል። እነሱ ጥቂት የህብረተሰብ ክፍሎች ይመስሉኛል እነዚህ ስጋ ቤት በር ላይ የምናያቸውና ቅንጦት የሆነባቸውም ሰዎች አሉ እግረ መንገድና ግድ የለም ይሄን ጉዳይ ራሱ ጋር እናወራለን። መጽሐፍን ማንበብ ስጀምር ከመታሰቢያነቱ ከሚለው ጀምሮ ነው ጥያቄ የተጫረብኝና ከዛ በጀምር ደስ ይለኛል ላንብባትና እንዲህ ይላል መታሰቢያነቱ። የወንድምን ደም ማፍሰስ የጀግንነት ጥግ ተደርጎ በሚወሰድባት፣ ምክንያታዊነት ረክሶ ደመ ነፍሳዊ እናት በተቀደሰባት፣ ለአያሌ ዘመናት በልጆቿ ደም በጨቀየች ጥንታዊት ምድር በተለይ ካለፉት 7 ዓመታት ጀምሮ ከመቼውም ጊዜ በላይ በአሰቃቂ እርስ በርስ ጦርነት እንደ የሐሩር ላይ ቀንበጥ ለጋ ልጆቿ በግራና በቀኝ ተሰልፈው በሚረግፉባት ሀገር ኢትዮጵያ የአገዛዝን ቀንበር ለመስበር በሀዘን ረመጥ የተበሉ እናቶችን እንባ ለማበስ
ለጋዎቻቸውን በገፍ ከመቀበር ለመታደግ አንዳች ነገር መፈየድ ባለመቻሌ ከልብ እያዘንኩና ይቅርታቸውን በመለመንም ይህንን መጽሐፍ መታሰቢያ የሆናቸው ዘንድ አበረከትኩ ትላለህና ድምጸቱ ጋር ብዙ ነገር አነባለሁ። በቅድሚያ እነዚህን ነገሮች እታደጋለሁ አንዳች ለውጥ አመጣለሁ ብለው ነበር እስከዛሬው እና የቀጠለውም የፖለቲካ እንቅስቃሴ አንዱ አለ። ብቻዬን አይደለም እንደሚታወቀው፣ ግን ከስር መሰረቱ የኢትዮጵያ የፖለቲካ ባህል ከሌሎች ወገኖች ጋር ሆነን እንቀይራለን። በሰላማዊ መንገድ ታግለን የኢትዮጵያን የመገዳደር የፖለቲካ ባህል ቀይረን በጠረጴዛ ዙሪያ በውይይት እና በሰከነ ሁኔታ ሀገራችንን ያሉንን ችግሮች የምናስተካክልበት ሁኔታ ይፈጠራል የሚል እምነት ነበረኝ። አጭሩ ጉዞዬም ያንን መሰረት ያደረገ ነው። ግን ያ ተጀምሮ የነበረው የሰላማዊ ትግል መንገድ ለፍሬ ሳይበቃ ቀድሞውንም በኢትዮጵያ ታሪክ ውስጥ የሚታወቀው የመገዳደል አባዜ አገርሽቶ ከዛም በላይ በጣም ተስፋፍቶ የኢትዮጵያን ነፍስ እስከ መንጠቅ ድረስ ግብ የገጠመበት ዘመን ላይ እንገኛለን። ስለዚህ በዛ ሁኔታ ውስጥ ሆኜ ነው ያንን እያሰብኩ የጻፍኩት። ምስጋና ላይም ሰዎችን ስታመሰግን ልጅህ ኖላዊን ትጠቅሰዋለህ እና ኖላዊ አመሰግናለሁ የአፈሙዝ ላንቃት ዘግቶ ነጭ ርግቦች በሞላ ኢትዮጵያ አንተና ጓደኞች እጅ ለእጅ ተያይዛችሁ እንድትኖሩ ከልብ እቃጥታለሁ ትላለህ እና በአንተ ዘመን እችን ኢትዮጵያ ላያትም ብለህ ተስፋ ቆርጠሃል? እንደሆነ ተስፋ አልቆረጥኩም፣ ግን ብዙ ትግል እኔ ሳደርግ ወይንም ለውጥ ለማምጣት በማደርጋቸው ሙከራዎች ውስጥ ሞር ታሳቢ የማደርገው የሚመጣውን ትውልድ ነው። ምክንያቱም የኢትዮጵያ አይደለም የማንኛውም ሀገር የፖለቲካ ትግል በቀላሉ በአጭር ጊዜ ውስጥ በጣጥሰህ እና ቆራርጠህ የምታስተካክለው ነገር አይደለም። ብዙ የራሱ የሆነ ሂደት አለው። እኔ ባለፉት ዘመናት የነበሩ ሁኔታዎች የእኛን ዘመን ትውልድ አፌክት እንደጎዱት የእኛ ደግሞ የሚመጣውን ዘመን እንዳይጎዳው መከላከሉ ላይ እና የተስተካከለ መሰረት ላይ ሀገሪቷን አድርገናት እንድናልፍ ነው የኔ ህልም። ከዛ አንጻር ለልጆቼ ላልተወለዱት ልጆቻችን ለነሱ መልካም እንዲሆንላቸው ትልቅ ምኞት አለኝ። አሁንም ያንን ጅማሮ ያንን ወጋገን አይቼ ባልፍ ደስ ይለኛል። ግን እኔ የምመኘውን ለትውልድ እንዲሆን የምመኛትን ኢትዮጵያ ተሳክቶ ልናያት እንችላለን፣ ላንደርስም እንችላለን። እሱ በምናደርገው ትግል በምናደርገው ጥረት እና ውይይት የመስከን ሁኔታ ላይ ይመሰረታል። ግን የአንድ ሰው የአንድ ቡድን ምናምን ምኞት ብቻ አይደለም። እንደ ሀገር በደንብ እየተለወጥን አስተሳሰባችን ከነበረው ሽፍት እያደረገ የጋራ ሴቶቻችን ላይ እያተኮርን አንዳችን በሌላችን ጫማ ውስጥ እየቆመን ለመረዳዳት እየሞከርን የአንደኛውን ህመም ሌላው እያዳመጠ ራሱም ውስጥ ያለውን ችግር እያየ እሱን እንደዛ አይነት አብረን ወደ አንድ አቅጣጫ ኮንቨርጅ እንደ ህዝብ እንደ ሀገር ስናደርግ ነው ችግሩ እየተፈታ የሚሄደው እንጂ አዛዥና እናዛዥ ሆነህ ሌላው እያየ አንተ ብቻ ኢትዮጵያ ስላልክ አንተ ብቻ ሀገር አደገ ተመነደገ ስላልክ የሚሆን ነገር አይደለም እና የሌላውን ጩኸት የሌላውን ህመም ስቃዩን ማዳመጥና እሱን አግባብ ያለው መልስ ማንም ወደኋላ ተቆርጦ መጣል ያለበት ወገን የለም። የሁሉም ህመም የሁሉም ሀሳብ ለዚች ሀገር እድገት ከፍታ አስተዋጽኦ በሚያደርግ ሁኔታ መመለስ አለበት ያስባሉ። መግቢያ ላይ እነዚህ ለመንደርደሪያነት ያዘጋጇቸው ናቸውና ስለ ወንድምህ ደሳለኝ አራጌ ብትነግረኝ ደስ ይለኛል። እዛ ላይ በጥቂቱ አንስተዋል። በአንተ ምክንያት ብዙ መሳደዶች በአንተን ቃል ልጠቀምና መቆሚያ መቀመጫ ያሳጡታል። ከዛም በትምህርት ተጠቅሶ ውስጥ አገዛዙን ለመፋለም ወደ ኤርትራ ያቀናል። እዛ ሂዶ ከአንድ ሲሳይ ካልተሳሳትኩኝ ከተባለ ወጣት ጋር አብረው የራሳቸውን የሚቀበሩበትን አስቆፍሯቸውን የገደሏቸው። እነዚህን የገደሏቸው ግን ነፃ አውጪ ነን ያሉ ካልተሳሳትኩ በአፈሙዝ የሚታገሉ ሰዎች ናቸው። እነማን እንደሆኑ አልተዘረዘረም እዛ ጋርና
ብትነግረን ደስ ይለኛል። ምንድን ነው የተፈጠረው? ያው 97 እኔ አዲስ አበባ አይደለም የተወዳደርኩት፣ ሀገር ቤት ወላጆቼ ያሉበት ነው የሄድኩት። ገና ያልተሞከረ ያልተደፈረ ነበር። በጣም የተንሰራፋ የካድሬ መንጋ የነበረበት ሁኔታ ነው ያለው። ገበሬውን ወይም የገጠሩን ማህበረሰብ እንደ በግ እየገረፉ የሚነዱበት ሁኔታ ነገር ነበር። ስለዚህ ማንም ደርሶ ብዙ የሚከላከላቸው የሚያደርጉት ህገወጥ እንደሆነ ኢሰብአዊ እንደሆነ ነግሮ የሚገዳደራቸውም ሰው አልነበረም እና በዛ ሂደት ነው እኔ በ97 ምርጫ ወደ ሀገር ቤት የሄድኩት እና ይሄ ያልተለመደ ድምፅ ነበር። እዚህ ተቃውሞ መምታት አትችልም፣ ሰውን እንደዚህ ማድረግ አትችልም ነው መበተን፣ ስብሰባ መጥተው በጉልበት መበተን። እሱ በጣም አበሳጭቷቸው ነበር። ግን በጊዜው በነበረው ፓርቲ በኢህአዴግ በኩል ደግሞ የተሻለ ቁርጠኝነት ስለነበር የክርክር የውድድር መድረኩን የመክፈት ገርበብ ብሎ ነበር። ስለዚህ በየአካባቢው የነበረው ካድሬ ከላይ የተሰጠውን ትዕዛዝ ተቀብሎ የተሻለ በጣም ለህልም በሚመስል ሁኔታ እንደዚህ አይነት ድምፆችን ለመታገስ ችሎ ነበር። እንደለመደው ዝም ብሎ እየደበደበ አልቀጠለም። ግን ከምርጫ በኋላ መበቀል ጀመሩ። ስለዚህ የኔ ቤተሰቦች ሰለባ ነበሩ ማለት ነው እና ወንድሞቼ ያው ገጠር በእግራችን ነው የምንሄደው ምርጫ ቅስቀሳ ስንሄድ። ስለዚህ አንድ አደጋ እንዳይደርስብኝ እኔን አጅበው የሚሄዱ የኔ ወንድሞች ነበሩ። እኔ ከምርጫ በኋላ ወደ አዲስ አበባ ስመጣ እነሱ ላይ መሳደድ ቀጠለ። ደሳለኝ ከዛ ወጥቶ ወደ አዲስ አበባ መጣ። የተወሰነ ጊዜ እዚህ ቆየ። ከዛ ያው እንደገለጽኩት ወደ ኤርትራ በረሃ ወረደ ማለት ነው ከአንድ ጓደኛው ጋር። ኤርትራ ከገባ በኋላ ማሽን ላይ እያስለቀሙ እንደሰማሁት እንትን ዝም ብለው አያዋጓቸውም። እሱ ደግሞ ታግሎ ሀገሬን ነፃ ማውጣት ነው ፈልገው የሚል ነበረው። በዛ ሂደት አልተስማሙም። እንደሚያስበውም ማሽላ ከማስለቀም ያለፈ አታግለው ለውጥ ለማምጣት የሚሰሩ አልነበረም። ከዛ ከአንዱ ከነበረበት ቡድን ወጥቶ ወደ አርበኞች የሚባሉ ቡድን ሲሄድ መንገድ ላይ ይዟቸዋል። አንድ ከአርሲ የመጣ ሲሳይ የሚባል ልጅ ነበር። ሁለቱን አንድ ላይ ነበሩ። ደሜት ውስጥ የሌላ ልክ ህወሓት ያደርገው እንደነበር ሌሎች እንደሚያደራጀው እነሱም ከተለያየ አካባቢ የሚመጡትን ልጆች እንደዛ ያደራጁ ነበር። ከደቡብ፣ ከኦሮሚያ፣ ከአማራ የመጡትን አንድ ላይ ያደራጁ ነበር እና እነሱን አንድ ላይ አድርገዋቸው ነበር። ይሄ ከአርሲ የመጣ ሲሳይ የተባለ ልጅ እና ወንድሜ ደሳለኝ ከዛ ካላታገላችሁም ብለው ሌላ ያታግለናል ወዳሉት ካምፕ ሲሄዱ በኤርትራ ወታደሮች ይያዛሉ። 3 ቀን ያለ ምግብ አቆይተዋቸው መልሰው ለእነዚህኞቹ ለደሜት በእነሱ ስር ለተደራጀው ሲመልሷቸው እነዛ እንዳልከው የራሳቸውን ጉድጓድ አስቆፍረው እዛው ጓደኞቻቸው ፊት ረሸኗቸው ማለት ነው። ይሄን ያነሳው ለምን መሰለህ? የቀድሞ ባልደረባ ወይዘሪት ብርቱካን ሚደቅሳ መመለስ የተሰኘ መጽሐፍ በቅርቡ አሳትማለች እና እዛ ላይ ሳነብ በእናንተ በፖለቲከኞች ምክንያት የሚደርስ ነገር አለ ቤተሰብ ላይ ማለት ነው እና ምን ትላለች? ለእኛ ብለው መስዋዕትነት የከፈሉት ሰዎች ራሱን ችሎ ታሪካቸው ቢመዘገብላችሁ ጥሩ አይመስላችሁም ስትል ጠይቃለች። አንተም በመጽሐፍህ የደሳለኝን መርዶ ለማርዳት እንዴት እንደተጨነክ ለቤተሰብ ምናምን በዝርዝር ጽፈኸዋል እና በእናንተ ዙሪያ ባሉት ሰዎች ላይ የሚደርሰው በደልና ግፍ በኢትዮጵያ ፖለቲካ ውስጥ ተገቢ እውቅና ተሰጥቶታል ብለህ ታስባለህ? አይመስለኝም። አልተሰጠውም። ከዚህ ያሉት መመለስ እውቅና ቢሰጣቸው ሳይሆን የእሷን ያመጣውልህ ምናልባት ሀሳብ እንትን የእሷ ላይ ሳይሆን ሀሳቡ ላይ ቢመዘገብ ጥሩ አይመስላችሁም? እውቅና ቢሰጣቸው ምናልባት ሌሎችን ለማስተማር እናንተን መንገድ ለሚከተሉት ጥሩ አይነት እንትን ይኖረዋል ብዬ ስላስብኩ ነው ጥያቄውን ያነሳሁልህ። እውቅና መስጠቱ ለቤተሰቦቻችሁ ኦፍኮርስ ሁሉም በልኩ ሁሉም በዘርፉ መመስገን አለበት። የአንድ ሰው የሁለት ሰው አስተዋጽኦ አይደለም። ትግል እንግዲህ ሲደረግ የፖለቲካ ትግል በጣም ብዙሃን እኮ ናቸው። አንዳንዴ መሪዎች ወይንም ከፊት የተቀመጡ ሰዎች ፋና ወጊዎች ሆነው ሊወጡ ይችላሉ። ግን ያልተዘመረላቸው እንደኔ ወንድም ከህይወት የበለጠ ምን ትከፍላለህ? በ26 ዓመቱ ነው ተሰነይ በረሃ ውስጥ ተቀብሮ የቀረው እና
እንደዛ አይነት እንደኔ አይነት ብዙ ለጋዎች ለኢትዮጵያ መስዋዕት ሆነዋል። ለሚያምኑበት ማለት በግራም በቀኝም ግዴታ እኛ በምንደግፈው ወይም በማመንበት ብቻ ሳይሆን ሀሳባችንን በጠረጴዛ ዙሪያ ቁጭ ብለን መነጋገር ባለመቻላችን አሁን ድረስ ወንድማማቾች የራስን ወንድም እየገደልክ የምትፎክርበት ዘመን ነው። ይሄ እጅን በእጅ መቁረጥ ነው እና ያ እነዛ ብዙ ወገኖች አሉ ደግሞ በዋናነት ትግል ውስጥ ያልገቡ ግን ያንተ ወገኖች በመሆናቸው የሚታገለው ሰው ወገን በመሆናቸው ከልጆቻችን ከሚስቶቻችን ከቤተሰቦቻችንም አልፎ ሌሎች ከስራ የሚፈናቀሉ አገር ጥለው የሚሰደዱ በጣም ብዙ አሉ እና በጣም ውጥንቅጥ ነው እና እነሱን ሁሉ ሪኮግናይዝ ማድረግ ያስፈልጋል። ቅድም ስታብራራልኝ የታጣቂዎችን ጉዳይ በተለይ ኤርትራ ላይ ስለነበሩት በመጽሐፍ የምታነሳው ነገሮች አሉ እና አንድም ቀበሌ ተቆጣጥሮ የማያውቁ ስትል የምትገልጻቸው አሉ። ኢምፓክታቸውም አነስተኛ መሆኑን ትገልጻለህ እና ወደ ዋናው ርዕሳችን ለመንደርደሪያነት እንዲያመቸን እዛ የነበሩት በኤርትራ ውስጥ የነበሩት ታጣቂ ኃይሎች በተጨባጭ ምን አምጥቷል ኢትዮጵያ ፖለቲካ ላይ? ይህ መጠየቅ ያለብኝ አይመስለኝ። አጥነት አድርጌ ስላሰብኩ ያንን ጠይቀህ። እንትን ሲጀምር አክብሮት አለኝ ለሚታገል ሰው፣ ጭቆናን ለሚቃወም ሁሉ አክብሮት አለኝ። ወይንም ተጨቁኛለሁ ብሎ የሚያምን ጭቆናን አሜን ብሎ የማይቀበል ሁሉ ለእኔ የአስተሳሰብ የፐርስፔክቲቭ የእይታ ልዩነት ሊኖረን ይችላል፣ ግን ስቲል አከብራለሁ። በቃ አሁን እኔ ተጨቁኜ ዝም ብዬ መቀበልን እንደማልችለው ሁሉ ሌላውን በገባው መንገድ ተጨቁኛለሁ ብሎ ሲታገል አከብራለሁ። ያንን መንገዱን ባይስማማኝም ግን የጭቆናን ቀንበር ለመስፈር የሚደረግን ነገር አከብራለሁ። የኤርትራ በረሃ ድረስ የወረዱ የሞቱም ካሉ እንደኔ ወንድም ብዙ ዋጋ የከፈሉ እነሱን ሪስፔክት አደርጋለሁ። በጣም አክብሮት አለኝ። ግን እንደ ስትራቴጂ ያ ነገር የተደረሰ ነው የኔ አዋጪ ነው ወይ ለውጤት አበቃ ነው የሚለውን ግን እመዝናለሁ። የኔ የጽሁፍ ሚዛን እዛ ላይ ነው እንጂ እነሱ የከፈሉትን መስዋዕትነት በምንም መልኩ ለማሳነስ ሞራሉ የለኝም። ላሳንስም አይገባም። ወይንም የኔ መንገድ ብቸኛው መንገድ ነው ምናምን ብዬ ሰዎችንም ለማውገዝ አይደለም። ግን እንደ ሀገር ግን የት ደረሰን? ይሄ ይዘነው የመጣ ነው የመገዳደል መንገድ ከኋላ መቁጠር እስከምንችለው ዘመን ጀምሮ በኢትዮጵያ ታሪክ ውስጥ መተንበታል። እስኪ ምን ውጤት አመጣለን? ሰዎች እንዲጠይቁ ፈልጋለሁ። መገዳደል ምን ላይ ያደረሰን? የኃይል አመፅ ወይም አገዛዝም ሆነህ ደግሞ ሌላውን በጉልበት ለማንበርከክ መሞከር እሱ ምን ላይ ያደረሰን? ተገዳድለን ኢትዮጵያን የትኛው ከፍታ ላይ ያደረሳት? አሁንስ ለዘመናት የመጣንበት የመገዳደል መንገድ የት ይወስደናል ብሎ ቆሞ ማሰብ ተገቢ ነው። ለእኔ እሱ አዋጭ ስትራቴጂ አለመሆኑን በጣም ብዙ ማስረጃዎች ማቅረብ ይቻላል። እና ለምሳሌ ከህወሓት እዚህ መጽሐፍ ላይ ወይዘሮ አረጋሽ እንደምትከራከረው አረጋሽ አዳነ እኛ ፕሮሚስ አድርገናል፣ ዲሞክራሲን ፕሮሚስ አድርገናል፣ ልንወቀስ ይገባናል እና ዲሞክራሲን ቃል ገብተን ለኢትዮጵያ ሕዝብ እናመጣለን ብለን ግን እሱን ማስፈን አልቻልንም የምትለው ሀቀኛ የሆነ ሀሳብ አለ እና ህወሓት አሁን እንግዲህ ከህወሓት ዘንድ ተሰልፈው ስንት የትግራይ ወጣቶች ተቀብረው እንደቀሩ በየበረሃው በየተራራው ስር ተቀብረው እንደቀሩ እናውቃለን። ግን ህወሓት ለምሳሌ አሁን እኔ ህወሓትን መደብደብ ብዙ ተገቢ አይደለም። በጊዜው በአቅሜ ተሟግቻለሁ፣ ታስሬያለሁ፣ ዋጋ ከፍዬበታለሁ። ግን ምንም ማድረግ ስለማይችል አይደለም ህወሓትን ማነሳው፣ ግን መነሳት ስላለበት ነው። እና ህወሓት አሁን ዲሞክራሲ ያመጣው የህወሓት ትሩፋት አሁን ያለንበት ዘመን ነው እና በመሳሪያ አፈሙዝ የመጣ ነገር ለፍሬ አያበቃም የሚል መከራከሪያ ነው እንጂ ኤርትራ በረሃ ወርደው ህይወታቸውን ሰው በህይወቱ ከመጨከን በላይ ምንም ቆራጥነት የለም እና ያንን ቆራጥነት ያሳዩ ጀግኖችን ለማሳነስ አይደለም። የስትራቴጂ ልዩነቱ ግን አላዋጣም ነው። ለምሳሌ ግንቦት ሰባትም ኦነግም ነበሩ፣ ግን በዛ መንገድ መጡ ወይ?
በዛ መንገድ ለውጡ የተገኘው ለውጥ በዛ መንገድ ነው ወይ በኃይል አመፅ ነው ወይ የሚለውን ነው የምጠይቀው። በሰላማዊ መንገድ የመጣ ነው እያምናለሁ። በተለይ ከተማሪዎች እንቅስቃሴ ጀምሮ ከ1957 በተለይ ወይም ወደ ኋላም ወስደው ከ53 በኋላ የተደረጉ የተማሪዎች እንቅስቃሴዎች ለምሳሌ ንጉሱን ለመምከር ሶደሬ ሄደው ተሰባስበው የሚመክሩ ሰዎች እንደነ ጀነራል አብይ አበበ አይነት ሰዎች፣ ሌሎችም አውቀን እንታረም እንደዚህ የሚሉ በጽሁፍ ይኸው በብዕር ንጉሱ ወደ ቀልባቸው እንዲመለሱ እና የራሳቸው ወዳጆች ነገሩ ሳይብስ ሌላ ነገር ሳይመጣ ይሄን ነገር እናስተካክል የሚል ብዙ ውትወታ ነበር። ያንን አልሰማም እያሉ ሲሄዱ ደግሞ የተማሪው እንቅስቃሴ እየተቀጣጠለ ሄዷል እና በ19 እንደዚህ ከ57 በኋላ ነው አለልኝና ሌሎች ተማሪዎች ጭምር በሜጫ እናቱ ለማም በማደራጀት ላይ የነበሩ ሰዎች በስር ለአመታት የሚታሰሩበት ሁኔታ ነበር። ያ ሰላማዊ ትግል ነው። እየታሰሩ እየተፈቱ ትግል አድርገዋል። ከዚያ እስከ 66 ድረስ የዘለቀው ለ10 ዓመት ያህል የሚሆን ትግል ኢትዮጵያ የሰላማዊ ትግል ተሞክሮ የላትም ማለት አንችልም። የሰላማዊ ትግል ተሞክሮ ንጉሱን ገዝግዞ ያንን ለአመታት የባጀ አገዛዝ የጣለው የሰላማዊ ትግል ነው። ችግሩ ከዛ በኋላ ምን መጣ፣ እንዴት የተገኘውን እድል እንዴት አስተናገድ ነው የሚለውን በአናቱ መጥቶ የኃይል አመፅ እንደገና የመሳሪያ የአፈሙዝ ጉልበት እንደገና ደፈቀው። የአሁኑንም የመጨረሻውን የ2018ቱን መሀል ላይ ያለውን 97ቱን ምናምንማ ጥሩ ማሳያ ነው የሰላማዊ ትግል። ግን የበኋለኛውን ራሱ ስታየው ከ2007 ጀምሮ የተደረገው ሰልፍለስ የሆኑ ወጣቶች ዋጋ ከፍለው ለራሳችን እንትን ዋጋ የተለየ ክብደት መስጠት ባያስፈልግም ብዙ ሰው በሚሰድበን በሚያወግዘን ጊዜ እንዳሁኑ ብዙ ሰው ባልነበረበት ጊዜ ልጆቻችንና ሁለንተናችንን ትተን እንደ መናኝ ለአመታት እስር ቤት ውስጥ የቆየ ነው በሰላማዊ ትግል ነው። እሱም ደግሞ በጊዜ ሂደት ፍሬ አፍርቶ ነው እየተቀጣጠለ በኋላ የሌሎች ትግሎች እርሾ የሆነው። ለውጡ በዋናነት እኔ 90-20-10ም ላይ ብለው ወደ ኋላ ሄደ 66ም ላይ ብለው በዋናነት የሰላማዊ ትግል ነው ብዬ አምናለሁ። ራሱን የቻለ ምዕራፍ ስላለው እንመጣበታለን ወደሱ። የኃይልን ወይ ደግሞ ስለ አምባገነንነት በምታብራራበት ክፍል የተለያዩ ምክንያቶችን ታስቀምጣለህ። እኔ ከማቀርበው ከአንተ ብንሰማ ጥሩ ይመስለኛል። የፖለቲካ ባህሉን ታነሳለህ፣ ስለ ቤተሰብም ታነሳለህ። ምክንያቱ ላይ ከምትጠቅሳቸው ምክንያቶች መካከል ማለት ነው። የኃይል እንዲያመዝን ያደረገው ኢትዮጵያ ውስጥ ምንድን ነው? አሁን የዚህ ማስተርስ ላይ ያየሁት ነገር እኔ አክቹሊ አሁን ፕሮፌሰር መስፍን አፈወርቅ ይቅለላቸውና በብዛት ያነሳሉ። ለምሳሌ አንድ አባት ቤት ውስጥ ያለውን ሚና ተመልከት። ልጆቹን አባት እንዴት ነው የሚያሳድገው? ሚስቱን እንዴት ነው ትሪት የሚያደርገው? ሚስቱን የሚረግጥ፣ ልጆቹን ተነስቶ በቦክስ የሚል ልጆቼ ሀሳባችሁ ምንድን ነው የሚል ባለቤቴ ሀሳብሽ ምንድን ነው ብሎ የሚጠይቅ ባህል ነው እንዲህ ያለን እዚህ ሀገር። ቤት ውስጥ ያሉ ረዳቶቻችን እንዴት ነው የምንይዘው? እና አይ ቲንክ ያው ቤተሰብ ተደጋግሞ እንደሚባለው የሀገር መሰረቱ ቤተሰብ ነው። እና እያንዳንዱ ቤተሰብ ውስጥ ገብተህ ስታይ ምናልባት ከጥቂቶች ሁልጊዜም ጥቂቶች ይኖራሉ፣ ከጥቂቶች በስተቀር በየቤቱ እናቶች እየተረገጡ፣ ልጆች እየተረገጡ፣ ጎረቤት ጋም የሚኖረን ግንኙነት ወደ ገጠር ስትሄድ በትንሽ መሬትን ቢሆን እንደ እባብ ተቀጣቅጠህ እየሞትክ ምናምን የጉልበትን ችግርን መፍቻ ተደርጎ የመወሰድ ነገር ታያለህ። ህፃናት ያንን እያዩ ነው የሚያድጉት። እና እዚህ ላይ አንስቸው ከሆነ አላቅም፣ አንድ አሁን የለቀቅነው ሰፈር አለና አንድ ትንሽ ልጅ የጎረቤታችን ልጅ ነበርና ጧት አልጋ ሳነጥፍ መስኮት ስከፍት የእነሱ ቤት እንደዚህ ይታያል። እና ምርር ብሎ በቃ ላንቃው እስኪሰነጠቅ ድረስ ምርር ብሎ ያለቅሳል። እና ጸጥ በዛው የሞተ ሁሉ ነው ይመስልህ። ምንድን ነው አንድ እቃ ይጠይቅና እምቢ ከተባለ የመጨረሻ ሀሳቡን የሚገልጸው በጩኸት ነው። ልክ ጸጥ የሚለው ደግሞ እቃውን ሲሰጠው ነው። ኢትዮጵያ ላይ የገዙ መሪዎች
በእንደዛ አይነት ስነ ልቦና ውስጥ እያደጉ ይመስለኛል ሁሉን ነገር በኃይል ለመፍታት የሚሞክሩት። ገብተዋል። ልክ እሱ ይጮሃል፣ እስከ መጨረሻው ሲጮህ ይሰጠዋል። እዛ ላይ ኮምፕሮማይዝ የሚባል ነገር የለም። ይህን ብታደርግ ይህን እናደርጋለን፣ ውይይት ምናምን የለም። የእኔ መንገድ ብቸኛው መንገድ ነው፣ ታመጣለህ አታመጣም ነው። እሱ ከቤታችን የሚጀምረው ነገር አሁን ለምሳሌ አስበው፣ አብረውን ያደጉ ሰዎች በእድሜ ከኛ ያነሱ ሰዎች ተነስተው ጎትተው ያስሩሃል፣ ይረግጡሃል። ከአንተ ጋር አፈር ሲፈጩ አድገው፣ ውሃ ሲቀዱ ሲራጩ አድገው ያስረዋል። እና ሁልጊዜ ይጠይቃሉ፣ ያንን ስነ ልቦና የት ነው ያመጡት? ከአንተ ጋር እኩል አድገህ እኩል አፈር ፈጭተህ እኩል ሰው ሆነህ ባደግክበት ሀገር ውስጥ ከአጠገብህ የሆነ ሰዓት ተነሱ ንጉሥ ነኝ ይልሃል፣ እገልሃለሁ ይልሃል፣ ይገልሃል፣ ያስራል። እና ያንን ስነ ልቦና ከየት ነው የሚያመጣው? እንዴት ሰውነቱን ረሳው? እንዴት አብሮ አደግነት እንዳንተ ደካማ ሰው እንዳንተ አብሮ በማህበረሰቡ ውስጥ ተቦክቶ ያደገ ሰው መሆኑን እንዴት ይረሳዋል ነው። ይህ ስነ ልቦና ትንሽ ያለቀ ጉዳይ ባይሆንም አሁንም የቀጠልኩበት ነው ጥናት ነው። ግን ይህ ስነ ልቦና ሞር ከዚህ ቤተሰባችን ከተገመደበት ወይም የቤተሰብ ውቅራችን ቤተሰባዊ ውቅር ካለው መሰረት ጋር የሚገናኝ ይመስለኛል። እሱን ደግሞ ስታይ አሁን ለምሳሌ በንጉሱ ጊዜ የዛሬ 100 ዓመት አሁን የሪቻርድ ፓንክረስትን ኢኮኖሚክ ሂስትሪ ኦፍ ኢትዮጵያ የሚለውን መጽሐፍ ስታነባው አንድ ፊውዳል ለምሳሌ የመጨረሻው ድሃ ፊውዳል 6 ሰዎች ይከተሉታል። አንዱ መሳሪያ ይሸከማል፣ አንዱ በቅሎ ይጎትታል፣ አንዱ የሆነ ዕቃ ይይዛል፣ አንዱ መሳሪያ ይሸከማል ምናምን የሆነ ነገር ይሆንና በጣም ድሃ የሚባለው ትንሹ ፊውዳል እንደዛ ይዞ ሌላው ይከተለዋል። በጣም ትልልቆቹ ደግሞ የገበያ ሰው የሚያክል አጅቧቸው ይሄዳሉ። እነሱ በቅሎ ላይ ናቸው፣ ሌላው ግን ብዙ ኪሎ ሜትሮችን አጅቦ ይሄዳል። አሁን አስበው እዛ በቅሎ ላይ የተቀመጠው ሰውዬ ምን አይነት ስነ ልቦና ውስጥ እንዳለ። ኢቭን በዙሪያው የሚሄዱ ሰዎች ያንን ተቀብለው ነው የሚኖሩት። ቀሱ ሰው እኮ ነው እንደነሱ፣ ቁመቱም መልኩም ሁሉም አንድ ነገር ነው። ግን ያንን ተቀብሎ የሚኖር የማህበረሰብ ውቅር እዛ ጋ ነው መሰረቱ፣ የአገዛዝ መሰረቱ እዛ ጋ ነው ያስባል። የቤተሰብ ጉዳይ ካነሳ ግን አምባገነኖች ኢትዮጵያ ውስጥ ብቻ ሳይሆን ሌላም የተቀሩ ዓለምም አሉ። ስለዚህ እነሱንም ይመለከታል። ይሄ ለኢትዮጵያ ብቻ በተናጠል የምንሰጠው ነው የቤተሰብና የአባትነትን ጉዳይ። እኔ በኢትዮጵያ ጉዳይ ላይ ነው። የሌላው ሀገር እንግዲህ ባህል ምናምን ምን እንደሚስ ተመሳሳይም ሊሆን ይችላል። እሱን ጠጋ ብሎ ማየት ይጠይቃል። ግን የእኛ በዋናነት አይ ቲንክ ከአስተዳደጋችን ከባህላችን ጋር የሚያያዝ ይመስለኛል። ሌላው የምታነሳው ለዚህ የኃይል አመፃ መገፋፋት ባህልም የሚነሳ ነገር አለ። በግጥም ጭምር የምጠቅሰው ወንድነት ከገዳይነት ጋር መያያዙን እሱም ራሱ የራሱን አስተዋጽኦ አለው አይደል? በጣም ጥያቄ አለው። ምንም ጥያቄ የለውም እኮ አሁን ድረስ እኮ በአዝማሪነት ደረጃ በየገጠሩ ለምሳሌ እረኞች የሚዘፍኑትን ዘፈን ምናምን ስትሰማ ማህበረሰቡ ደግሞ ያንን በደንብ ተቀብሎት ነው የሚኖረው። እና ገዳይነት ብዙ ታሪክ ልነግር ይችላለሁ። እና የማህበረሰቡ ውቅር ላይ እንደዚህ አይነት ግጥሞች ነጸብራቅም ናቸው እኮ ብዙ ታምኖባቸው ብዙ ተኑረው እኮ ነው በግጥም መልክ ዳብረው ሊወጡ የቻሉት። ዝም ብሎ አይደለም። ማህበረሰብ ውስጥ ብዙ የዘለቁ ነገሮች ስለሆኑ። ጥሩ የተወሰነ ነገር ላንብብ። ገጽ 110 ላይ በጥንት ታሪኳ የምትኮራ በቅርብ ታሪኳ አንገት የምትደፋው ኢትዮጵያ ከባሩድ ብዕርን ከመገፋፋት መደጋገፍንና መቋጫ ከሌለው ቂም በቀልና ጥላቻ እርቅን ብትመርጥ ንጋቷን ማብሰር ትችላለች። ኢትዮጵያ የተቀመጠችበት ሸማ ለዘመናት በተደረጉ የእርስ በርስ ጦርነቶች ምክንያት በወንድማማቾች ደም ቀልቷል። በዚህ ሁኔታ ለምትገኝ ሀገር ይቅር መባባል ኢፍትሐዊነትን እንደማወደስ ወይንም በደልን እንደመርሳት ተደርጎ ሊወሰድ አይገባም ስትል ትመክራለህ። እና መፍትሄ ለማመላከት ነው እምልህ፣ እንደው ለማመላከት ብቻ ነው ወይስ በኢትዮጵያ ፖለቲካ ውስጥ የምር ይቅርታ ይመጣል የሚል ተስፋ አለ? ለምን እንደማይመጣው በደንብ ይመጣል እንጂ። እስቲ ያሳየኝ መንገዱን። አንደኛ ማህበረሰባችን ውስጥ የይቅርታ ባህል የለም ማለት አይደለም። የመገዳደል ብቻ ሳይሆን የእርቅ የይቅርታ ባህል አለ። አሁን በእርግጥ ወደ በኋላ ላይ አገዛዙ ለምሳሌ በኢህአዴግ ጊዜም ሽምግልና መቀለጃ የሆነበት ሁኔታ ነበር። አሁን እኛ ጋር ፕሮፌሰር መስፍን
እነ ፕሮፌሰር ኤፍሬም ይስሐቅ መላካቸው እንወያይ ምናምን መባሉ ጥሩ ሆኖ ሳለ ግን መጨረሻ ላይ ሽምግልናውን አየ ተበላሸ። ያ ትልቅ ባህል ነው። ሽምግልና የምትቀልድበት ነገር አይደለም። ከፖለቲካ ጋር ቀይጠው መጠቀሚያ ሊያደርጉት ሲሞክሩ ተበላሸና እምነታችንን አጣን እንጂ ሽምግልና በጣም የተከበረ ነገር ነው። የኢትዮጵያ ማህበረሰብ ወደ ሰሜን ብትሄድ፣ ወደ ደቡብ ብትሄድ፣ ወደ ምስራቅም ወደ ምዕራብም ብትሄድ እንደዚህ አይነት ባህሎቻችን አሉ። አይ ቲንክ እዚህ ውስጥም ጠቅሼዋለሁ። ስለዚህ የእርቅ ባህል ለእኛ አንታረቅም ብዬ ለምንድን ነው የምደመድመው? እንደ ፖለቲካ ማህበረሰብ ወይም እንደ ፖለቲካ ልሂቅ እናደርገው ይሄን ነገር ከፍ አድርገህ ነው? እሱን እንትኑ የመጽሐፉ ላይ አድርጊው የማደርገውም ይሄንን ባህላችንን ወደዛ ደረጃ እናሳድገውና ለእርቅ ለመቻቻልና ለመወያየት በሚጠቅም ሁኔታ መሰረታችንን የሀገራችንን ንጣፍ በሚያጸና በሚያረጋ ሁኔታ እንጠቀምበት። እነዛን ባህሎች እናሳድጋቸው ነው። ራዘሬ የመገዳደሉን ባህል እያሰፋ ነው እያከፋ ነው ከምንሄድ እዛኛው ላይ እንስራ የሚል ሀሳብ አለኝ። የ1966 አብዮትና የ2010 የፖለቲካ ለውጥን ታነጻጽራቸዋለህ በሁለቱም መልኩ በሰላማዊ እና በኃይል አመፁን ማለት ነው። እና በተናጠል እያንዳንዳቸውን ሰፋ አድርገን ብንመለከት ደስ ይለኛል። ለምሳሌ ተመሳሳይነታቸው ምንድን ነው? የ1966 አብዮት እና የ2010 የፖለቲካ ለውጥ ከሰላማዊ ትግል አንጻር ከሰላማዊ ትግል አንጻር ሁለቱም ቅድም እንዳልኩ ከኃይል አመፅ ይልቅ ሰላማዊ ሂሬንዜር የኃይል የሚመስሉ ነገሮች አሉ። ፍጹም ምንም የኃይል ነገር አልነበረም ለማለት አይደለም። ግን በአመዛኙ በሁለቱም ላይ ሰላማዊ ትግል ገዝፎ የሚታይበት ሁኔታ ታያለህ። የ2010ም ከ2007 ጀምሮ ምናልባት እውነት ለመናገር ከ97 ዓመተ ምህረት ተጀምሮ የነበረው በጎ ነገር በኃይል በመደፈቁ ከዛ ጊዜ ጀምሮ የታፈነው ነገር እየተብላላ የመጣበት ሁኔታ እና ወደዛ የገነፈለበት ሁኔታ ነው የምናየው። በደንብ እንሄድበት ከ97 ነው የሚጀምረው። ያኛው ደግሞ ከነ መንግስቱ ንዋይ ጊዜ ነው። የነ መንግስቱ መፈንቅለ መንግስቱ ታፈነ። የተነሱ የለውጥ ጥያቄዎች ነበሩ። ከዛ በዛ መሰረት አፍነው ለመቀጠል ሞከሩ። ግን ሁለቱም 13-14 ዓመት ነው የወሰዱት። በዛ እየተብላላ በሰላማዊ መንገድ እንደዛ አይነት ለውጥ መጣ። ስለዚህ ሁለቱም በዋናነት ሂር ኤንድ ዜር የኃይል ሙከራዎችና አመጾች አልነበሩም ለማለት ሳይሆን በዋናነት ግን የሰላማዊ አመጾች ወይም ህዝባዊ ሰላማዊ ትግል አሸንፎ የወጣባቸው መድረኮች ናቸው ብዬ ነው የምወስደው። ከጀርባቸው ግን የመንግስት ወይም መንግስት ናቸው። ኢንፋክት አሁን ለምሳሌ የ2010 ከመምጣቱ በፊት ኦህዴድና ብአዴን ባይኖሩ ያን አይነት ለውጥ ሊመጣ ይችል ነበር። ወጣቶቹን ውስጥ የሚዘውሩት እነሱ አልነበሩም ወይ የሚሉ ተከራካሪዎች ስላሉ ማለት ነው። አስተዋጽኦአቸው ማሳነስ አልፈልግም። ግን ኦህዴድና ብአዴን ደግሞ ገዳዮቻችንም ነበሩ፣ አሳሪዎቻችንም ነበሩ። እነሱ ጥፍር የነቀሏቸው እነሱ ብዙ ነገር ያደረጓቸው ሰዎች ጋር አብረን ታስረናል። ግን ደግሞ እሱን እንደ በጎ ክሬዲት ለመውሰድ ደግሞ እስከ ትግሉ መቋጫ ድረስ ይሄ ነገር ትክክል አይደለም፣ እኛንና አሸባሪዎች ይሄ አካሄድ ተገቢ አይደለም ብሎ በዛ መሰረት መምጣት ደግሞ ከፍታ ነው። ግን ያ አሁን ልባዊነቱን ስልታዊ እንጂ ልባዊ አልነበረም ብዬ ደግሞ እሱን አነሳለሁ። ምክንያቱም ከዛ በኋላ ምን ሆነ፣ ምን አየን፣ ምን ትሩፋት አገኘን፣ የተመኘነው የሳሳንለት ነገር በኢትዮጵያ ምድር እውን ሆኖ አየን ወይንስ እንደገና ወደ ጨለማ ዘመን ተመለሰን የሚለውን ጥያቄ አነሳለሁ። እኔ ወደ ጨለማው ዘመን ተመልሰናል ብዬ ነው የማምነው። እና የእውነት ግን ያንን ከታክቲክ ባለፈ በልብ በጣም አምነውበት ቢሆን ኑሮ አሁን ያለንበት ደረጃ ላይ እንደርሳለን ብዬ አላምንም። ሶ ታክቲካሊ የጋለውን የህዝብ ስሜት የዛ ሁኔታ ከመደብደብ ጥፍር ከመቁረጥ በገፍ ከማሰር ወጥተው እንደገና ጆይን አድርገው ግን መልሰው ኮንትሮል አድርገውት ያው ኢህአዴግ ውስጥ የነበሩ ሰዎች ራሳቸው ቀጠሉበት። የፖለቲካ ፓርቲዎች አለመኖርም የራሱ አስተዋጽኦ አድርጓል አይደል? በሁለቱም ምንም ጥያቄ የለውም። አሁን
ብዙ ጊዜ አገዛዙ ላይ ወይም አገዛዞች ላይ ስለሚነሳ የሌላው ወገን ምሉ በኩለኔ ነው ወይም ፍጹም ነው እያልኩ አይደለም። ስለዚህ በ60ዎቹ ላይ ለምሳሌ ብትወስድ በመኢሶንና በኢህአፓ መካከል በዋናነት በነበረው የስትራቴጂ ወይም የነገሮችን አያያዝ ልዩነት ነገሮችን ማርገብ ባለመቻላቸው የተወሰነ ሙከራ አድርገው እዚህ መጽሐፉም ላይ ያለው የተወሰነ ሙከራ አድርገው ግን እስከ መጨረሻው ለውጤት በሚደርስ ሁኔታ ባለመሄዳቸው ወደ ኃይል ሁለቱም በተለያየ ጎራ ተሰልፈው ለደርግ የተመቼ ለደም መፋሰስ የተመቸ ሁኔታ ላይ እንድንሄድ አድርገዋል። ለምሳሌ ከዚህ ይህን ትግል ከታገልን በኋላ እንዳይቀለበስ ምን እናድርግ የሚለው ጥያቄ አታየውም። አገዛዙን እስከ መጣል ድረስ ነው እንጂ ያ የታገልነው አገዛዝ ከወደቀ በኋላ ኢትዮጵያ እንዴት ትሆናለች፣ እንዴት ሽግግሩ ምን ይመስላል፣ እንዴት ነው እንዳይቀለበስ የምናደርገው ለውጡ የሚለውን ነገር የዛን ጊዜ ብቻ ሳይሆን አሁንም ታየዋለህ። ለምሳሌ ኦሮሚያ ውስጥ ቄሮ ቢልሱማ ብሎ ኦነግ የማደራጀት እንቅስቃሴ መጀመሪያ እንግዲህ በእኔ ጥናት መሰረት ኦሮሚያ ላይ የጀመረው ኦነግ ነው። ከዛ ብዙ ካለ በኋላ ኦነግ ግን ያኔ ነበረ ያ ነው በአንደርግራውንድ እዛ ያደራጁ ነበርና ሌሎችም ፓርቲዎች ለምሳሌ ከዚህ በኋላ ይህ ትግል አንድ ውጤት ከደረሰ በኋላ ወዴት እንወስደዋለን፣ እንዴት ነው እንዳይቀለበስ የምናደርገውን፣ ከ66 ውስጥ ምን እንማራለን የሚለውን ነገር ሲፈትሹ አናይም። ያው በለው ያዘው ምናምን ዝም ብሎ ነውና የፓርቲዎችም ችግር የእኛም ስህተት አለበት። በደንብ እስከ መጨረሻው ነገሮችን አለማሰብ፣ አድቅቆ አለማየት ነገር አለ። ምን ትምህርቶች ወይም ምን መደምደሚያ ላይ ደረስክ? አሁን ከሰላማዊ አንጻር እያየን ስለሆነ ከ66ም ሆነ ከ2010 ውጤታማ ሊሆኑ ያልቻሉበት ምክንያት ምንድን ነው? ምን ትምህርት ነው ተወሰደ? እኔ ቲንክ ትልቁ ትምህርት አሁንም መታገል አንድ ነገር ነው፣ ግን ታግለህ ያመጣህ ውጤት እንዳይቀለበስ ደግሞ በጣም ማማጥ ያስፈልጋል። መቋጠሪያው እሱ ነው። አየህ ታግለህ አገር ውስጥም ያለው ዲያስፖራውም ተባብሮ ከታገለ በኋላ እንዳይቀለበስ ምን እናድርግ፣ በአስተማማኝ ሁኔታ የህዝብን ጥያቄ መልሰን እንዴት ነው የምናልፈው የሚለውን ነገር ኤግዞስቲቭሊ አስበንበት አይደለም የምናልፈው። አላማ ምኑ ጋ ነው? አገዛዙን እስከ መጣል ድረስ ብቻ ይሆናል። አገዛዙን የፈጠረው የወለደው ባህል ነው። የአገዛዝ ባህል አለ። ያንን ባህል በአስተማማኝ እስካልተኮው ድረስ እስካላጠፋው ድረስ ሌላ አገዛዝ መፈልፈሉን ይቀጥላል፣ አሁን እንደምናየው ማለት ነው። ስለዚህ ያንን ነገር እንዴት እናድርግ፣ እንዴት እንዳይቀለበስ ትግሉን እንዴት አድርገን እንለፍ የሚለውን ጥያቄ ማሰብ ይጠይቃል። ሀሳብህን ከጅምሩ እስከ መጨረሻው ጨርሰህ ማየት ማሰብ ያስፈልጋል። እሱን አናደርግም። ብዙ ጊዜ ደግሞ ሁሉም የራሱን ጉዳይ ብቻ የራስን ስልህ የፓርቲ ሳይሆን የግል ኢንተረስታችን ይቀድማል። በተለይ እንደዚህ ግርግር ሆይታ ሲኖር የሆነ ህዝብ መነሳሳት ሲኖር ሁሉም ትልቁ ስዕል ላይ የሚያየው በኢትዮጵያ ፋንታ ራሱን ነው የሚያየው ከራሴ ጀምሮ ማለት እና እሱ ነው ትልቁ ስብራታችን። የምንለውን ያህል ሀገር የምንወድ አይመስለኝም። የምንለውን ያህል ለሀገር የምንቆረቆር አይመስለኝም። እና ከዛ ደግሞ ዝም ብሎ እልህ መጋባት ይሆናል። አገዛዙ ላይ ያሉትም ሰዎች እንወጣዋለን ያሉትን ኃላፊነት ያህል አታይባቸው፣ ትልቅነት ከፍታ ምናምን አታይባቸው። እነሱን እንተካለን የምንል ተቃዋሚዎችም ደግሞ ከፍታ የስነ ልቦና ከፍታ አታይብንም። እልህ ውስጥ የሆነ እና ተወጋግዘህ ተቦጫጭረህ ምናምን የድመት ጸብ አይነት ነገር የማለት ይሆናል እንጂ ሀገር የሚለው ስዕል ያንሳል። እና ደም ስትቀባባ ብቻ ሳይሆን ደም ሳትቀባባም የሆነ ሀገርን የማተለቅ ነገር እያነሰ ሀገር እየኮሰሰች ግለሰቦች እየገዘፉ ይመጣሉ። መፍትሄ ለማጣታችን አንዱ ችግርም እሱ ይመስለኛል። ወደ ጨለማው ዘመን ተመልሰናል ብለኛል በአንድ ገለጻ ላይ። መጽሐፍም ላይም ደግሞ ደጋግመህ በተለይ በብልጽግና የሚመራው መንግስት ዘመናትን ስትገልጽ ካልተሳሳትኩ ወደ 3 አካባቢ የደም ገንዳ ውስጥ ከተታት እያልክ ነው የምትገልጸው እና ሰፋ አድርገን እንመልከተው እስቲ። የጨለማ ዘመን ያልክበት ደም ገንዳ ውስጥ
ፈታቷል ኢትዮጵያንና ህዝቦቿን የምትልበት ምን ምን መለኪያዎች ናቸው? ምንን ስለተመለከትክ ነው? ለኔ በዋናነት እስካሁን በኢትዮጵያ ህላዌ ውስጥ ሰው ሉዓላዊ ሆኖ አያውቅም። ደጋግም የምለው ነገር እኔ ንጋት ብዬ የማስበው ዜጋው በዜግነቱ ማንነቱ ክብሩ ተጠብቆ ከማንም ሳይበልጥ ከማንም ሳያንስ የሚኖርባት ሀገር ነው። ለኔ ንጋት ማለት እሱ ነው። የሰው ልጅ ልዕልና የማይከበርበት ሀገር፣ ሰው ተረግጦ አንተ ሌላውን እያስፈራራህ፣ አንተ በሌላው ህይወት ላይ እያዘዝክ ራስን እንደ አምላክ እየቆጠርክ የምትኖርበት ሀገር ለኔ የጨለማ ዘመን ነው። ለምሳሌ ፍርሃት በዚህ ዘመን እኔ ያየሁት አሁን በደርግ አልደረስኩበትም፣ ግን በደርግ ደርሻለሁ። ግን በኢህአፓ በምናምን ውጥንቅጥ ውስጥ አልነበርኩም። እኔ እንደዚህ ዘመን ፍርሃት አይቻላል ሰው ላይ ማለት ነው። እውነት በዚህ መጠን በዚህ ዘመን ያየሁትን ፍርሃት መቼም አይቼው አላውቅም። ሰው ዝም ብሎ እንዴት ሊፈራ ይችላል? ዝም ብሎ ነው ወይ የሚፈራው ሰው? እኔ እንደዚህ ፍርሃት እንደዚህ የደቀደቀ ፍርሃት የወደቀበት አይቻልም። በቃ ለማውራት ለመነጋገር ምናምን በጣም ፍርሃት ሰፍኗል። ፍርሃት ከዚህ በላይ ጨለማ የለም። ሰው ከፈራ ጨለማ ነው። ዲሞክራሲ ሲሆን ነፃነት ሲኖር ግን ሰው በዚህ መጠን አይሸበብም። ከስርዓት በወጣ ሁኔታ ዝም ብሎ ሀገር እንዲረበሽ ወይንም ድልድይ እንዲፈርስ ምናምን አይደለም። ግን ሰው ሀሳቡን በነፃነት በጋዜጣ በመነጋገር መንገድ ላይ ካገኘው ሰው ጋር ነፃ ሆነህ ማውራት እማትችል ከሆነ ያለ እኔ ትልቅ ጨለማ ነው። ኢትዮጵያ ውስጥ አሁን የፈሰሰውን ደም በዚህ ዘመን የፈሰሰውን ደም ከየትኛው ጋር ታወዳድረዋለሁ? ኤርትራ ከኢትዮጵያ ለመገንጠል 30 ዓመት ተዋግታ ህወሓት ሌሎችንም ተባብሮ የኢትዮጵያን ማዕከላዊ መንግስት ለመቆጣጠር ባደረገው ትግል ወቅት የፈሰሰው ደም ከባድ ነው። ግን አሁን በዚህ ባለፉት ዓመታት ውስጥ የሆነውን የፈሰሰው አሁን እየፈሰሰ ያለውን ደም ከየትኛው ጋር ነው የምታነጻጽረው? እሱ ስለምን ሆነ? አሁንም ያገዛዙ ብቻ ችግር ነው እያልኩ አይደለም ያለሁት። ለሁሉንም ነገር አገዛዙን ብቻ ተጠያቂ እያደረግኩ አይደለም። ግን በዋናነት ለዚህ ጉዳይ መፈታት ዋናው መፍትሄ የሚሆነው ሁሉንም ኢትዮጵያውያን የሚያሰባስብ ማንም እንደተተወ ማንም እንደተገፋ በማይቆጥርበት ሁኔታ ሀገራቸውን ሰዎች በሀገራቸው ኢምፓወርድ እንዲሆኑ ያንን ስሜት መፍጠር ነው። አየህ ሀገር ውስጥ እየኖርክ የሀገር ባለቤትነት ስሜት ካልተሰማህ ሰው ነኝ ብለህ እየተራመድክ ሌላውን ሰው የምትፈራ ከሆነ ሀገር አይደለም፣ ተነጥለሃል፣ ተገለሃል እና የስነ ልቦና ስብራት አለ እና ይሄንን የፈጠረውን ስሜት ይሄንን መገለል፣ ይሄንን መገፋት፣ ይሄንን መነጠል ባይታወርነት የፈጠረውን ነገር ታውቀዋለህ። የተሰለፉ ደህንነቶች ይሄን የሚሰሩ ኃላፊዎች እኮ በስነ ስርዓት አሉ፣ ያውቁታል። አሁን እንወሻሽ ካልተባለ በግልጽ ብንነጋገር ይሄ ውጤት እንዲመጣ የሰሩ ወገኖች አሉ። ስለዚህ ቆመው ማሰብ አለባቸው። ከዚህ በፊትም የሰሩ ወገኖች ነበሩ፣ መጨረሻቸውን አይተናል። አፈና አያስከብርም። ፍርሃት መጀመሪያ እንድትፈራ የሚያደርግ ሰው ፈሪ ነው። እንድትፈራው ሳይሆን እንድታከብረው ነው ያለበት። እያስፈራራኝ ላከብረው አልችልም፣ ግን በስራህ እንዳደንቅህ አድርገኝ፣ በስራህ እንዳከብረህ አድርገኝ፣ በስራህ በትውልድ ውስጥ ለመኖር ሞክር። እኔ እንኳን ባላከብርህ ትውልድ ከፍ አድርጎ ያያል እንጂ እየተንቀጠቀጠ በፍርሃት እየራደ የሚኖር ማህበረሰብ እየፈጠርክ ታላቅነትን ማረጋገጥ አትችልም። ፍጹም ተቃራኒውን ነው የምታደርገው እና እነዚህ ማሳያዎች ናቸው። አሁን ዛሬ ላይ ሆነን ወደኋላ 8 ዓመት ብንመለስ ኢትዮጵያ ውስጥ የነበረውን ተስፋ ብዙ ማለት ይቻላል እና መቼ ነው ያ ነገር የተቀየረው? በአንተ ግምገማ አንተ የጨለማና የደም ገንዳ ስትል የምትጠራው ዘመን ውስጥ የተገባው ምን ስለሆነ ነው? ብዙ ነገር ማንሳት ትችላለህ። ግን ዞሮ
በትክክለኛ ነገር ኢትዮጵያን ወጥረው የያዟት ችግሮች ቀላል ችግሮች አይደሉም። እሱን ዝም ብዬ አሁን እኔ ኃላፊነት ስለሌለብኝ ወይም ተጠያቂ አይደለሁም ብዬ ዝም ብዬ አይደለ በደምሳሳው የኢትዮጵያ ችግሮች ቀላል ናቸው እንደዚህ ቢሆኑ ይፈታሉ ምናምን እምልህ አይደለም። እስከዛ ድረስ እንትን አይደለም። ግን ኢትዮጵያ የተለያዩ አስተሳሰቦች ያሉባት ሀገር ነች፣ ምድር ነች። እነዛን አስተሳሰቦች ለመፍታት የሚያስችል ምህዳር የመፍጠር ኃላፊነት ግን እችላለሁ ብሎ ስልጣኑን የወሰደ ኃይል ኃላፊነት በብረት ቦክስ እየመታህ መዘረርና የኔ መንገድ ብቸኛው መንገድ ነው ማለት ነው እነዛን ችግሮች ይፈታቸዋል? ወይንስ ደግሞ በተቻለ መጠን ጠቢባን አዋላጅ እጆች ኑረው ይህን ችግር ይህን ምጥ ለመፍታት በሆደ ሰፊነት ሁሉንም እያሰባሰብክ ችግሮችን ለመፍታት መሄድ ነው የሚያመዝነው? እኔ የብረት ቦክሱ ነው አፍንጫውን እያልክ ቀጥቅጠህ ልክ ለማስገባት ኮሎኔል መንግስቱ እንዳሉት አፍንጫውን ማለት ነበር እንደሚሉት በቃ ከአንተ የተለየውን ያላጎነበሰልን ሁሉ አፍንጫውን እያልክ ምናምን ከደመና በላይ ለመተኮስ መሞከር አንተንም ከደመና ያወርድሃል። የጊዜ ጉዳይ ነው፣ ምንም ጥያቄ የለውም። እኔ ይህን በእርግጠኝነት እናገራለሁ። ብሞት እንኳን ይሄ ነገር እውነት ይሆናል። ከደመና በላይ ተተኩሶ የቀረ ማንም የለም፣ ተስፈንጥሮ ይወርዳል። ግን እንደዛ እንዳይሆን ከደመና በላይ ተተኩሰህ የምትቀረው ግን ሁላችንም የሚያቻችል ከፍታ ላይ የምትቀረው ለሁሉም የሚሆን ያ ደግሞ የሚጥመኝም ነገር ለእኔም ብለህ ቢሆን ያነገብከው በጎ ሀሳብ እንኳን ቢኖርህ የእኔ ስምምነት ያስፈልግሃል። ማንም አይደለም፣ ሰው ነህ አንተ እና ስለዚህ የሌላውን ወገንን ደግሞ ዝቅ ብለህ መስማት አለብህ። መወጣጠሩ ምናምን ትተህ ቁጭ ብለህ እንደ አንድ ሀገር ሰው መስማት አለብህ። መጽሐፍ ላይ አሁን ያነሳውን ሀሳብ የሚደግፍ ነገር ጽፈሃል። ትንሽ እድሜ እንደው ፈጣሪ መለመን ነው እንጂ አወዳደቃቸውን እናያለን የሚል አይነት እና በቀላሉ ብንወስድ ደርግ ወደ 17 ዓመት ገደማ ቆይቷል። ኢህአዴግን የህወሓት የነበረበትን ካሰብ ነው 27 ዓመታት ቆይቷል እና ብልጽግና በ8 ዓመታት ውስጥ ያውም በእርግጠኝነት ስሜት ውስጥ በቅርብ ይወድቃል ወይም ሊለወጥ ይችላል እንድትል ያደረገህ ምንድን ነው?